እየተፈጠረ ያለው ትውልድ የቲክቶክ ትውልድ ነው፣ የፌስቡክ ትውልድ። ቤተክርስቲያኑን የሚያሞቀው የሚያደምቀው ቲክቶክ ላይ ፌስቡክ ላይ እዚህ እዛ ዜና ይሰራል እኮ ቤተክርስቲያን እንዲሆነ እዚህ ቦታ ቤተክርስቲያን ተዘረፈ። ለቤተክርስቲያን ሊቆጫቸው አይገባም አይደለም ሐሳቡ። ያ ሰው ግን ጉዳዩ አንድ ቀን ቤተክርስቲያን ገብቶ ያውቃል፣ አንድ ቀን የቤተክርስቲያን ዕጣን አሽትቶ ያውቃል፣ አንድ ቀን ቁሞ ችሎ አስቀድሶ ያውቃል። ይሄ ነው ትልቁ ችግር። እንዴት እየተላለፍን እንደሆነ አስመሳይ ትውልድ እንዴት እየተፈጠረ እንደሆነ ይሄ ጊዜ ነው ማለት ትንሽ ሸርተት ካለ ቤተክርስቲያኒቱን የምናጣበት ዘመን ነው። ከስጋ ወደም ውጭ የሆነ ህይወት፣ ከቁርባን ውጭ የሆነ ህይወት፣ ከክርስትና ውጭ የሆነ ህይወት፣ ከወንጌል ውጭ የሆነ ህይወት፣ ከእግዚአብሔር ፈቃድና ትእዛዝ ውጭ የሆነ ሀብት፣ እነዚህ ነገሮች በሙሉ ገና ማግኘት ሲጀምር በሽታ ይሆናሉ። ለዚህ ነው ምግቦቻችን ስኳር የሚያመጡብን፣ ምግቦቻችን የደም ግፊት፣ ኮሌስትሮል፣ ምንበላውን ምግብ አናመሰግንበትም፣ አንጸልይበትም። ከእግዚአብሔር ጋር ተጣልተን ሁሉን ነገር በራሳችን መንገድ ለማድረግ እንሮጣለን። በዚህ ምክንያት በሽታ፣ የእግዚአብሔር ስም የማይጠራበት ማዕድ፣ የእግዚአብሔር ስም የማይጠራበት ምንጠጣው ነገር፣ የእግዚአብሔር ስም የማይጠራበት ጋብቻ፣ የእግዚአብሔር ስም የማይጠራበት ትውልድ የተረገመ ነው የሚሆነው። እግዚአብሔር ከመርገም ሁላችንን የሚሰውረን። ሽባ ነው የሚያደርገው። አሁን ትልቅ ሰው ይሰደባል፣ ትልቅ ሰው ይዋረዳል፣ ሽማግሌ አይከበርም፣ እናቶች ይሰደባል። እናት እንዲህ ትሁን ተብሎ እናት እንደ ቀላል ነገር ትሰደባል። ዓለምን አሁን ከኛ በላይ ያወቀው አለ ብዬ አላስብም። ምክንያቱም ዓለምን በጦርነት ፊቱ አይተነዋል፣ በበሽታ ፊቱ አይተነዋል፣ በረሃብ ፊቱ እያየ ነው። በዚህ ሰዓት የሚሞቱ ህፃናት አሉ በረሃብ የእናቶቻቸውን ጡት ነክሰው እየሞቱ ያሉ፣ እናቶቻቸው ቅፍ ላይ የሚሞቱ እያጠቡ የሚሞቱ ልጆቻቸው ጡታቸውን እንደነከሱ እናቶች ሞተዋል። በዚህ ሰዓት ህፃናት ሬሳ የሚጠቡ ህፃናት አሉ። በዚህ ሰዓት በጅምላ ቀብረናል። ኢትዮጵያ ውስጥ በሚሊዮን የሚቆጠር ህዝብ ቀብረናል። በቂያችን 11ኛው መቅሰፍት እንዲከናወን እስራኤላውያን እንዲድኑ እንዲሸፈኑና ግብፃውያን እንዲያልቁ እንዲሞቱ እግዚአብሔር ባወቀ በሙሴና በአሮን በኩል የሰጣቸው ትእዛዝ በግ እንዲያርዱ እና እግዚአብሔር ምንድነው ያለው? 1 ዓመት የሆነው ተባት ወንድ ይሄ ራሱ ምሳሌ ያለው። በነገራችን ላይ አብዛኛውን መስዋዕት ብትመለከቱ ተባይት ይሁን ነው የሚለው። መስዋዕቱ ተባይት ይሁን፣ ፍየልም ቢሆን በግም ቢሆን ወይፈን፣ አብዛኛው የግል መስዋዕት ሲሆን ጾታ አይለይም። ለምሳሌ አንድ ሰው በግሉ ኃጢአት ሰርቶ ናዝራዊ ከነበረ ለምሳሌ በናዝራዊነቱ ምክንያት ኃጢአት ሰርቶ መስዋዕት ማቅረብ ቢፈልግ ሴት ፍየል ሊያቀርብ ይችላል፣ ወንድ ፍየል ሊያቀርብ ይችላል፣ ሴት በግ ሊያቀርብ ይችላል፣ ወንድ በግ ሊያቀርብ ይችላል። ነገር ግን ዋናዎቹ የሚባሉት መስዋዕቶች በወንድ ተባት ይሁን ነው የሚለው። ለምን ነው እንደዛ የሚሆነው? ወንድነት የሊደርሺፕ ምሳሌ ነው፣ የማኔጅመንት ምሳሌ ነው፣ የአስተዳደር ምሳሌ። ለዚህ ነው ወንድ የሴት ራስ እየተባለ የሚገለጥ። ለማበላለጥ አይደለም፣ የሚያስተዳድረው ወንዱ እንዲሆን ከዛ እስከ ሞት ድረስ ዋጋ እንዲከፍል ነው ወንዱ የሚታዘዝ። ምክንያቱም ክርስቶስ ቤተክርስቲያንን እስከ ሞት ነው የወደዳት። ባሎች ወይ ሚስቶቻችሁን ምን በሉ ውደዱ የሚለው ለዛ። ክርስቶስ ቤተክርስቲያንን የወደዳት እስከ ሞት ከሆነ አንተም ሚስትህን እስከ ሞት ውደዳት፣ ሙትላት ማለት ነው። ለዚህ ነው ሴት የላከው ሞት አይፈራም የምንለው በአባባላችን። እና ወንድነት የማኔጅመንት የማስተዳደር ምልክት ስለሆነ እና 1 ዓመት የሆነው ተባት በግ ውሰዱና ታርዳላችሁ። 7 ወይም 10 ወይም 12 ወይም 13 ሆናችሁ ነው በጉን የምታርዱት የምትሰዉት ይላቸው። እና በጉ ሚያዝያ 10 ቀን ተገዝቶ ሚያዝያ 14 ሲመሽ እንዲታረድ ነው ያዘዘው እግዚአብሔር። ሚያዝያ 10 ቀን እንዲገዛ እንዲታሰር፣ ከዛ እስከ ሚያዝያ 10 ጀምሮ እስከ ሚያዝያ 14 ድረስ ታርዶ እንዲቆይ ታስሮ እንዲቆይና ሚያዝያ 14 ሲመሽ ልክ በዚህ ሰዓት እንዲታረድ እግዚአብሔር ያዘዘ። አሁን እንደው እግዚአብሔር ስራ ፈቶ ነው አይደለም። እነዚህ ነገሮች ሲያደርግ ወደፊት ያለውን ነገር ለማሳየት ነው። ሚያዝያ 11 11 2 12 3 13 4 14 5ኛ ቀን ይሆናል። ክርስቶስ ከሆሳዕና ጀምሮ ሲቆጠር የተያዘው በ5ኛ ቀን ነው። ሲመሽ ማታ እሁድ 1 ሰኞ 2 ማክሰኞ 3 ሮብ 4 ሐሙስ 5 ሐሙስ ማታ ነው ክርስቶስ የተያዘው። ሲመሽ ይረዱት የሚለው ቃል ክርስቶስ ለመታረድ ሐሙስ ምሽት መያዙን የሚያሳይ ነው። 5 ቀናት ግን ሲጠበቅ ቆይቷል። የመጨረሻው የአይሁድ ምክር በአግባቡ መመከር የጀመረው በትክክል መስመር ይዞ መመከር የጀመረው በሆሳዕና ዕለት ነው። ረቡዕ ውሳኔ የሰጡበት ቀን ምክረ አይሁድ የሚባለው ረቡዕ ውሳኔ የተሰጠበት ቀን። በተገኘበት ይያዝ፣ በየቦታው ይጠና፣ የሚያድርበት ቦታ ይታወቅ። ከዛ በዚህ ቦታ አለ በተባለበት ቦታ በሌሊትም ይሁን በጠዋትም ይሁን በማታም ይሁን ይያዝ ተብሎ የተወሰነበት ነው ረቡዕ ዕለት። ምክሩ ግን የተጀመረው የሆሳዕና ዕለት ነው። ምክንያቱም ድንጋዮች አመስግነዋል፣ ሕፃናት አመስግነዋል፣ ሐዋርያት አመስግነዋል።
አይሁዳን ሁሉም ያመሰግኑ ህዝቡ ሽማግሌ ሁሉ ያመሰግን ስለነበር በዚህ ምክንያት ተናደዋል። ከዚህ ሰዓት ጀምሮ እንዴት እንደሚይዙት ያስቡ ይመክሩ ነበር። ስለዚህ እሁድ 1፣ ሰኞ 2፣ ማክሰኞ 3፣ ሮብ 4፣ ሐሙስ 5 በታሰረ በአምስተኛው ቀን ተያዘ። በታሰረ ማለት አይናቸውን በጣሉበት በአምስተኛው ቀን ሲመሽ ክርስቶስ በደብረ ዘይት ተያዘ። ይሄን የሚያሳይ ነው። በጉ ክርስቶስ ነው፣ የክርስቶስ ምሳሌ ነው። ከዛስ ታርዱታላችሁ። ታርዱትና ደሙን በበራችሁ በቤታችሁ በር ላይ በጉበኑ ላይ በመቃ መድረኩ ላይ ትቀቡታላችሁ በየደጃፉ። የምትበሉት ግን ይህንን ነው ብሎ እግዚአብሔር ለይቶ ይሰጣቸዋል። አንደኛ በእሳት የተጠበሰውን ነው የምትበሉት ይላቸዋል። ዝግኑን አትበሉም፣ ቅቅሉን አትበሉም፣ ብሩንዶውን አትበሉም፣ ወይም ጥሬ ስጋውን አትበሉም፣ ደም ያለበትን አትበሉም። የምትበሉት አንደኛ በእሳት የተጠበሰውን ነው ይላቸዋል። በምን የተጠበሰውን? በእሳት የተጠበሰውን ነው የምትበሉት ይላቸዋል። ሁለተኛ የምትበሉበት ላይ መራራ ቅጠል ትጨምሩበታላችሁ ይላቸዋል። ሶስተኛ ስትበሉት ኮፍያችሁን አድርጋችሁ ነው የምትበሉት ይላቸዋል። የእስራኤላውያን የሚያደርጓት ራሳቸው ላይ የሚያደርጓት ጥምጣም ነገር ወይም ኮፍያ የምትመስል ነገር አለች፣ እሷን አድርጋችሁ ነው የምትበሉት ይላቸዋል። አራተኛ በእጃችሁ በትራችሁን ይዛችሁ ነው የምትበሉት ይላቸዋል። አምስተኛ ወገባችሁን ታጥቃችሁ አጥብቃችሁ ዝናራችሁን ታጥቃችሁ ነው የምትበሉት ይላቸዋል። ስድስተኛ ጫማችሁን አድርጋችሁ ጫማችሁን አጥብቃችሁ አስራችሁ፣ ማዘብ ይባላል በጥንቱ ቋንቋ ጫማን ማዘብ ይባላል። ማሰር አዝባችሁ አስራችሁ ነው የምትበሉት። ሰባተኛ እየፈጠናችሁ እየቸኮላችሁ ነው የምትበሉት ይላቸዋል። እየተነጣጠቃችሁ እየተሻማችሁ ነው የምትበሉት ይላቸዋል። እና እነዚህ ነገሮች ምንድናቸው የሚለውን በጥቂቱ ማሳየው። ይሄ የሐዲስ ኪዳንን አሁን ያለንበትን የቁርባን ስርዓት የሚያሳይ ነው። ቤተክርስቲያኒቷ ዝም ብላ ከየትም አምጥታ አይደለም። መስዋዕት እንዴት ነው የሚሰዋ? ከዛ የተሰዋ መስዋዕት እንዴት ይበላል? በተሰዋ መስዋዕቱ ፊት እንዴት ይቆማል? የተሰዋው መስዋዕት እንዴት ማክበር ይገባል? ይሄን ለማሳየት ነው እንጂ አሁን እስራኤላውያን ይህንን በግ እንደዛ በሉት እንደዚህ በሉት 7 ሆኑ 10 ሆኑ 12 2 ሆኑ ለእግዚአብሔር ግድ ሆኖ አይደለም። ግን በጥላው በኩል እግዚአብሔር አካሉን ያሳያል። ጨለማው ላይ የብርሃኑን ፍንጣቂ ያሳያል እግዚአብሔር። በብሉይ ኪዳን ውስጥ እግዚአብሔር ወደፊት የሚሆነውን ያሳያል። መንፈስ ቅዱስ የሚገልጠውን መንገድ አስቀድሞ በታሪክ ይገልጣል፣ በትንቢት ይገልጣል፣ በተስፋ ይገልጣል፣ በነቢያት ትንቢት በእነዚህ ያሳያል። ይሄ ነው ዋናው ዓላማው። እያረዱ የበሉት በግ በሙሉ የሚያሳየው አንድ ጊዜ ታርዶ ለዘላለም ምግብ የሆነውን ክርስቶስን የሚያሳይ ነው። ይሄን ምስጢር የሚያሳይ የፋሲካ በግ። ፋሲካ መሻገር ማለት ነው። በዕብራይስጥ ቋንቋ ፓሻ ተብሎ ይገለጣል። በእኛ በግዕዝ ቋንቋ ማዕዶት የሚባለው መሻገር፣ ማለፍ፣ መውጣት ማለት ነው። ወዴት መሻገር? ወደ ዘላለም ሕይወት፣ ወደ ገነት፣ ወደ መንግስተ ሰማያት መሄድ ማለት ነው። መውጣት ማምለጥ ማለት ነው። ከዚህ ዓለም ርኩሰት መውጣት ማለት ነው። የመውጣት ህግ ብዬ ነገርኳችሁ እሱ ነው። ለመውጣት ይህንን በግ መብላት ያስፈልጋል። ስለዚህ የመጀመሪያው በእሳት የተጠበሰውን ብሉ ይላቸዋል። ለምንድን ነው በእሳት የተጠበሰ ብሉ የሚላቸው? ዝግኑን አትብሉ፣ ቅቅሉን አትብሉ፣ ብርንዶውን አትብሉ፣ የምትበሉት በእሳት የተጠበሰውን የበጉን ስጋ ይላቸዋል። እሳት የሚለው የመጀመሪያ መከራን የሚያሳይ ነው። መከራቸውን የሚያሳይ ነው። ምክንያቱም እስራኤላውያን ከዛ በኋላ ወደ መከራ ነው የሚሄዱት። የሚገጥማቸው በጉዞ የሚገጥማቸው መከራ አለ፣ ስቃይ አለ። ያንን የሚያሳይ ነው። በእሳት የተጠበሰውን ብሉ ማለት ለጊዜው መከራ አለባችሁ ስትጓዙ ማለት ነው። ምስጢሩ ግን በእሳት የተጠበሰውን ብሉ ማለት እሳት የተባለው መለኮት ነው። መለኮት የተዋሃደውን ቅዱስ ስጋና ክቡር ደም እንደምንበላ ለማጠየቅ ዛሬ እቺ ቤተክርስቲያን የምትሰጠን ስጋና ደም ነፍስ የተለየው መለኮት የተዋሃደው። እስኪ በሉ ነፍስ የተለየው በሉ። ምን የተለየው? መለኮት የተዋሃደው በሉ። ምን የተዋሃደው? ምን የተለየው? ምን የተዋሃደው? መለኮት የተዋሃደው ስጋና ደም የምንበላው መለኮት እሳት ነው። ራሱ ስጋውና ደግሞ በነገራችን ላይ እሳት ተብሎ ይጠራል። መስዋዕቱ ራሱ የሐዲስ ኪዳን መስዋዕት እሳት ነው። ቋንቋው ራሱ እሳት ነው። መግባቢያው እሳት ነው። ራሱ ጌታ ምን ብሎ እንዳስተማረ ታውቃላችሁ? በሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይ እሳት አምጻይኩ ለብሔር ይላል። ለዚህ ዓለም እሳትን አመጣሁ ይላል። ምንን አመጣሁ? እሳትን። ለዚህ ዓለም እሳት ነው ያመጣው። ወምንተ እፈቅድ ዘእንበለ አንድዶታ ይላል። የምፈልገው ይሄ እሳት እንዲነድ ነው ነው የምፈልገው ይህን እሳት
ማንደድ ነው፣ ማቀጣጠል ነው የምፈልገው። ይሄ እሳት ምንድነው? ስጋ ወደሙ። ይሄ እሳት ምንድነው? ጸጋ መንፈስ ቅዱስ። ይሄ እሳት ምንድነው? ቃል እግዚአብሔር። ይሄ እሳት ምንድነው? ወንጌል። ይሄ እሳት ምንድነው? ጥምቀት። ይሄ እሳት ምንድነው? ክህደት። ይሄ እሳት ምንድነው? ምስጢራት። እሳት አንድ ቦታ ይለኮሳል፣ ከዛ ለሁሉ ይዳረሳል፣ አያልቅ። ግን እሳት እስኪለኮስ ድረስ የለም። እሳት ህልው ነው፣ ግን የምታዩት የሚገለጥላችሁ ግን በሚበላው ነገር ብቻ ነው። እሳት እንድታዩት የግድ የሚበላው ነገር ማግኘት አለበት። እሳት የሚበላው ነገር ሲያጣ ይጠፋል። የሚበላውን ነገር ሲጨርስ ይጠፋል። እሳት አለ ክብሪቱ ውስጥ ግን አይታይም። ክብሪቱን ስትጭሩት ግን የሚበላው ሲያገኝ ይገለጣል። የሚበላውን ሲጨርስ ይጠፋል። እሳት እንደዛ፣ ምስጢራት እንደዛ ናቸው። ቅዱስ ሥጋው ክቡር ደግሞ እንደዛ። ስለዚህ ይሄን እሳት ክርስቶስ የሰጠን ይሄ እሳት ቅዱስ ሥጋው ክቡር ደግሞ እሳት ተብሎ ይጠራል። መለኮት የተዋሃደው ስለሆነ ራሱ መስዋዕት እሳት ይባላል። አባ ሕርያቆስ በቅዳሴ ማርያም እንዲህ ብሎ ይገልጠዋል። አኮ ከመ መስዋዕቶሙ ለአበው ቀደም ዘበደመ በግ ሀርጌ ወላ ይላል። እንደ ቀደሙ አባቶቻችን እንደ ጊደር፣ እንደ ላም፣ እንደ ወይፈን መስዋዕት አይደለም። አላ እሳት ውእቱ ይላል። እሳት ነው ይላል። ምን አይነት እሳት ትሉኝ እንደሆነ እሳት ማህየዊ ለርቱዓነ ልብ ለእለ ይገብሩ ፈቃዱን ለሚያደርጉ ለሚታዘዙ ሰዎች ሕይወት የሚሆን እሳት ነው። የሚሰራ እሳት ነው። የሚሰራ እሳት ነው። ሕይወት የሚሰጥ እሳት ነው። የሚገነባ እሳት ነው። የሚገነባ እሳት ነው። ሙቀት የሚሆን እሳት ነው። ጸጋ የሚሰጥ እሳት ነው። ሥጋው ደግሞ እሳት ራሱ የብሉይ ኪዳን መስዋዕት ከተሰዋ በኋላ እሳት ወርዶ ከሰማይ ወርዶ መስዋዕታቸውን ይበላላቸው ነበር። የብሉይ ኪዳን ሐዲስ ኪዳን ራሱ መስዋዕቱ እሳት ነው። ክብርና ምስጋና ለአምላካችን ይሁን። መስዋዕት የሆነ እሳት የሆነ መስዋዕት ይህች ቤተክርስቲያን ትሰዋለች። እሳት የሆነ መስዋዕት። በዚህ ምክንያት ቤተክርስቲያኒቷ እሳት የምትተፋ ናት። እሳት የምትተፋ የኪሩቤል መንበር የተቀመጠባት የሥላሴ ዙፋን ያለባት እሳት የምትሰዋ መለኮት ያደረባት ማኅደረ መለኮት ተብላ የምትጠራ ሰባቱ የእሳት መጋረጃዎች የተጋረዱባት እሳት ናት። የሲናን ተራራ ያቃጠለው እሳት እዚህ የሚገኝባት ግን የማትቃጠል እሳት ጠባብ የሆነች ለእኛ የምትጠብ ነገ ንግስ ስለሆነ ህዝቡ ይሞላዋል። ይሄ ግቢ ይጠባል፣ ግን በጣም ይደንቀው ለእግዚአብሔር አይጠብም። ይሄ ግቢ ለእግዚአብሔር አይጠበውም። ለእኛ ይጠበናል፣ ለፍቅሩ አይጠብም፣ ለርኅራኄው አይጠብም፣ ለቸርነቱ አይጠብም፣ ለጥበቡ አይጠብም፣ ለመገለጡ አትጠብም፣ ለመንፈስ ቅዱስ አትጠብም፣ ለአብ ለወልድ ለመንፈስ ቅዱስ አጠቃላይ አትጠብም፣ ለመላእክት አትጠብም። ለእኛ ግን ትጠባለች። እሳት የሆነች ቤተክርስቲያን የምትሰፋ ጠባብ የምትመስል ግን ሰፊ የሆነች መጋረጃዎቹ የተጋረዱባት የሰማይ ስርዓት የተዘረጋባት በአርያም ያለው ምስጢር የሚገለጥባት መላእክት ሳይጋፉ የሚያመሰግኑባት እንደ ሻሽ የሚነጠፉባት እንደ ቅጠል የሚረግፉባት ቅዱሳን ሳናያቸው የሚገኙባት ይህች ቤተክርስቲያን እሳት የምትሰዋ ቤተክርስቲያን። በእሳት የተጠበሰ ማለት እሱ ነው። መለኮት የተዋሃደውን ስጋና ደም መብላት እንደሚገባ ከዛስ መራራ ቅጠል ጨምሩበት ይላቸዋል። ሁለተኛ በእሳት የተጠበሰውን ስትበሉ እንዳይጣፍጣችሁ መራራ ቅጠል ጨምሩበት። እንዳይጣፍጣችሁ ምን እንዳይላችሁ? እንዳይጣፍጣችሁ መራራ ቅጠል ጨምሩበት ይላል። ለምን እንዳይጣፍጠን መራራ ቅጠል ምን ጨምርበት? ለጊዜው መራራ ቅጠል የሚጨምሩበት በህይወታቸው የሚገጥማቸው መራራ ሞት አለ። ይኸውላችሁ ከ20 ዓመት በላይ የሆኑ እስራኤላውያን በጊዜው ከግብፅ ሲወጡ 600,000 ነበሩ። ስንት ነበሩ አልኳችሁ? ከስንት ዓመት በላይ? ከ20 ዓመት በላይ ያሉት ተቆጥረው ነው፣ ህፃናቱ ሳይቆጠሩ 600,000 ነበሩ። 60,000 አጋር ብሎ ይገልጣል ግዕዙ። 600,000 ነበሩ ከ20 ዓመት በላይ የሆኑ። ከ20 ዓመት በላይ 600,000 ወጥቶ ወደ ምድረ ከነዓን የገቡት 2 ሰዎች ብቻ ናቸው። ስንት ሰዎች? 2 ሰዎች በሜዳ ረግፈዋል፣ በምድረ በዳ ረግፈዋል። ምክንያቱም ብዙ በድለዋል፣ እግዚአብሔርን ተጠራጥረዋል፣ ጣዖት አምልከዋል፣ ለድንጋይ ሰግደዋል፣ ለጥጃ ምስል ሰግደዋል፣ ለወርቅ ሰግደዋል፣ ለብር ሰግደዋል፣ አጉረምርመዋል። በእግዚአብሔር ላይ ማይገባ ቃል ተናግረዋል። የግብፅ ፍርፍር ናፈቀን፣ የግብፅ ሽንኩርት ናፈቀን፣ የግብፅ ዱባ ናፈቀን፣ የፈርዖን ማዕድ ናፈቀን፣ የፈርዖን ፍርፋሪ ናፈቀን ብለው እግዚአብሔር ያደረገላቸውን ነገር ረስተው ባህር ከፍሎ እንዳሻገራቸው ረስተው እግዚአብሔርን አምተውታል። እባብ ገሏቸዋል በየቦታው። ምክንያቱም አጉረምርመዋል። ማጉረምረም አንዳንድ ጊዜ ክፉ ነው። በእግዚአብሔር ላይ ስናጉረመርም መዓት ይበዛል፣ መቅሰፍት ይበዛል። በእግዚአብሔር ላይ አታጉረምርሙ፣ በአምላካችሁ ላይ አታጉረምርሙ። ብዙ ባህር ከፍሎ ያሻገረን መከራ ነው።
ብዙ የተሻገርነው ስቃይ አለ፣ ብዙ ያለፍነው መከራ አለ። አሁንም እግዚአብሔር ያሻግረናል። እግዚአብሔር ከሌለ ይችን ሀገር ማሻገር የሚችል ማንም የለም። እግዚአብሔር ብቻ ይችን ሀገር በደሙ ይሸፍናታል። ክብርና ምስጋና ለአምላካችን ይሁን። ስለዚህ ማጉረምረም አያስፈልግም። በእያንዳንዱ ሂደት እግዚአብሔርን ማመስገን ይፈልጋል። እስራኤላውያን መናውን ሲረሱ ያን ጊዜ መከራ መምጣት ጀመረ። ደመናውን ረሱ። 40 ዓመት ሙሉ በደመና ሳሎን እያንሸራሸረ ነው የመራቸው፣ እያንፈላሰሰ ነው የመራቸው በደመና ሳሎን። ደመናው 7 አይነት ነው። ምግብ የሚሆን ደመና፣ ብርሃን የሚሆን ደመና፣ መንገድ የሚመራ ደመና፣ ከኋላ ሆኖ ከጠላት የሚጠብቅ ደመና። ልክ እንደዚህ ምንጣፍ ተነጥፎ ከእሾህ ከእንቅፋት የሚያድን ደመና። ይራመዱ የነበሩት በደመና ላይ ነው። 40 ዓመት ሰምታችሁ ታውቃላችሁ። እስራኤላውያን ልብሳቸው አላለቀባቸው፣ ልብስ አልቀየሩ። እየሰማችሁ ነው አይደለም? 40 ዓመት ልብስ ምን አላሉ? አልቀየሩ። ጫማም አልቀየሩ። ልብሳቸው አላለቀ፣ ጫማቸው አልወለቀ፣ በትራቸው አልወደቀ። ግን ለምን ይመስላችኋል? ልብስ የሚያልቅ በምን ምክንያት ነው? ጫማ የሚያልቅ በምን ምክንያት ነው? እንደምታውቁት የነ ኒውተን የነ ሰር አይዛክ ኒውተንን ታውቃላችሁ መቼም ፎርሙላዎቻቸው። የውጭ ኃይል አንድ ነገር ላይ ተጽዕኖ ሲያደርግ ማርጀት ይጀምራል። ይሄ ጠረጴዛ ነጭ ነው። ነፋስ፣ ፀሐይ ቢፈራረቅበት ከሆነ ጊዜ በኋላ ፌድ ማድረግ ይጀምራል። እንደዛ የሚሆንበት ምክንያት የውጭ ኃይል ስለሚፈራረቅበት ነው። ምንም አይነት ኤክስተርናል ፎርስ ባያርፍበት ግን ለዘላለም እንደዚህ እንደሆነ መኖር ይችላል። ለዘላለም። ስለዚህ ሁላችሁ እስራኤላውያን ከተፈጥሮ ሕግ ውጭ ሆነው ነው 40 ዓመት የተጓዙት። ከተፈጥሮ ሕግ ውጭ ሆነው። ለምን? በደመና ተከበዋል። በቀኝም በግራም ደመና አለ፣ መሬት ላይ ደመና አለ፣ ከላይ ደመና አለ። የፀሐይ ሙቀት አያገኛቸውም፣ ብርድ አያገኛቸውም። ራሱ ደመናው ምግብ ያዘጋጃል። ጠዋት ላይ ሲነሱ እኮ መናው ከሰማይ ወረደ ሲባል ከሰማይ ዝም ብሎ ዱብ ብሎ ተወርውሮ እንዳይመስላችሁ ራሱ ደመናው ነው መና የሆናቸው የነበረው። ልክ ጠዋት ላይ ሲነቁ ደመናው የሚጥለው ጤዛ ነገር አለ፣ እርጥበት ነገር አለ። እሱ ልክ እንደ በረዶ ተጋግሮ ያገኙታል። የሚገርም እኮ ነው። ተጋግሮ ከዛ ሲያነሱት መና ነው። መና ማለት በነገራችን ላይ ምንድር ማለት ነው። ምን ማለት ነው? መጀመሪያ ሲያዩት ተገርመው ይህ ምንድን ነው ብለው ጠየቁ። መና እሱ ነው። ከዛ ሲያ ምግብ ሆነ። አስደናቂ ነው። መናው ራሱ ከደመና ነበር የሚገኘው። ከዛስ እንደገና ደመናው ይነጠፍና ምንጣፍ ሆኗቸው በደመናው ላይ ይራመዳሉ። እንቅፋት አይመታቸውም፣ ስለዚህ ጫማው አያልቅም። እሾህ አይወጋቸውም፣ ስለዚህ ጫማው አያልቅም። ብርድ አያገኛቸውም፣ ስለዚህ ልብሳቸው አያልቅም። 40 ዓመት 40 ቀን አይደለም፣ 40 ወር አይደለም፣ 40 ዓመት 40 ዓመት እንዴት ልብስ አያልቅም? እግዚአብሔር አምላክነቱን በዚህ መልክ ገለጠላቸው። ግን አጉረመረሙ በእግዚአብሔር ላይ። በዚህ ምክንያት በየምድረ በዳ ወደቁ። መቃብራቸው ላይ ምን ተብሎ ይጻፍ እንደነበረ ታውቃላችሁ? የምኞት መቃብር ተብሎ ነበር የሚጻፍ። የምኞት መቃብር። ስጋ ካልሰጠህን እግዚአብሔር አንተ የለህም ብለው በተመኙበት ሰዓት መጥቶ የወረደላቸውን ስጋ ገና ማኘክ ሲጀምሩ መሞት ጀመሩ። በጣም ብዙ ነገሮች ሊሟሉልን ይችላሉ፣ ግን እነሱን ማኘክ ስንጀምር እንሞታለን። ከስጋ ወደም ውጭ የሆነ ህይወት፣ ከቁርባን ውጭ የሆነ ህይወት፣ ከክርስትና ውጭ የሆነ ህይወት፣ ከወንጌል ውጭ የሆነ ህይወት፣ ከእግዚአብሔር ፈቃድና ትእዛዝ ውጭ የሆነ ሀብት፣ እነዚህ ነገሮች በሙሉ ገና ማኘክ ሲጀምር በሽታ ይሆናሉ። ለዚህ ነው ምግቦቻችን ስኳር የሚያመጡብን፣ ምግቦቻችን የደም ግፊት፣ ኮሌስትሮል፣ ሌላውን በሽታ የሚያመጡብን፣ ኩላሊቶቻችን የሚበከሉት፣ የተፈጥሮ አካሎቻችን በጭሩ እንድንቀጭ የሚያደርጉ። ለዚህ ነው የምንበላውን ምግብ አናመሰግንበትም፣ አንጸልይበትም። ከእግዚአብሔር ጋር ተጣልተን ሁሉን ነገር በራሳችን መንገድ ለማድረግ እንሮጣለን። በዚህ ምክንያት በሽታ ነው። የእግዚአብሔር ስም የማይጠራበት ማዕድ፣ የእግዚአብሔር ስም የማይጠራበት የምንጠጣው ነገር፣ የእግዚአብሔር ስም የማይጠራበት ጋብቻ፣ የእግዚአብሔር ስም የማይጠራበት ትውልድ የተረገመ ነው የሚሆነው። እግዚአብሔር ከመርገም ሁላችንን የሚሰውረን። ሽባ ነው የሚያደርገው፣ ሽባ ነው የሚያደርገው። መሸማቀቂያ ነው የሚሆነው። በየመንገዱ መጋባት፣ በየጎዳናው መጋባት፣ ከእግዚአብሔር እውቅና ውጪ መሆን፣ ከቤተክርስቲያን ፈቃድ ስርዓት ውጪ መሆን ለእርግማን ነው አሳልፎ የሚሰጠው። ከዛ የሚገኘው ትውልድ ተራጋሚ ነው የሚሆነው፣ ተሳዳቢ ነው የሚሆነው። ሽማግሌ የማያከብር፣ አባቶችን የማያከብር፣ ቤተክርስቲያንን የማያከብር፣ ሰው የማያከብር ነው የሚሆነው። ክርስቲያን አለመሆን ብቻ እንዳይመስላችሁ። ክርስቲያን አለመሆን ብቻ አይደለም። በጥንቱ ጊዜ ሰዎች እንደው ሃይማኖታቸው እምብዛም እንኳን ቢሆን ትልልቅ ሰዎችን ከመቀመጫቸው ተነስተው ያከብራሉ። ሰዎች ቀድሞ በበቅሎ ሲሄዱ እኛ እንኳን በደረስንበት ትልቅ ሰው ካለ በበቅሎ ጠቅጥቀው ታያልፉም። ለትልቅ ሰው ክብር ሲሉ ከበቅሏቸው ወርደው ሰውየውን እጅ ነስተው ያልፋሉ። አሁን ትልቅ ሰው ይሰደባል፣ ትልቅ ሰው ይሰደባል፣ ትልቅ ሰው ይዋረዳል፣ ሽማግሌ አይከበርም።
እናቶች ይሰደባሉ። እናት እንዲህ ትሁን ተብሎ እናት እንደ ቀላል ነገር ትሰደባለች። ከአንደበታችን የሚታጨደው የሚለቀመው የርግማን ፍሬ፣ የስድብ ፍሬ። እነዚህ ለርግማን እንደዚህ ሲሆን አየር ይበከላል። ይህን ማወቅ አለባችሁ ወጣቶች። ከአንድ ሰው ክፉ ቃል ሲወጣ ልክ ይውላችሁ የኒውክሌር ቦምብ እንደሚተኮሰው ልክ እንደዛ አስቡት። ዓለም አሁን የሚጨነቀው ለምን እንደሆነ ታውቃላችሁ? ኒውክሌር ቦምብ ቢተኮስ ጨረሩ የትኛውን ምን ያደርጋል? እንዴት ያደርገናል? ይሄ ነው የሚያስጨንቀው ዓለም። ግን ከኒውክሌር ቦምብ ከነዚህ ጨረሮች በላይ ከአቶሚክ ቦምብ ጨረር በላይ በተለያዩ ፋብሪካ ከሚለቀቀው የካርበን ኢሚሽን ከዚህ በላይ ዓለም ላይ ያለው የስድብ ቃል እየበከለው ዓለም የሚያሳስባት የዓለም ሙቀት መጨመር ግሎባል ዋርሚንግ ይባላል። የሚያሳስበው ዓለም እንደሱ ነው። አሁን 1% ጨመረ፣ ከዛ ሁለተኛ ሲጨምር ደግሞ ዓለም በረዶ ይቀልጣል፣ ከዛ ውቅያኖስ ይሞላል፣ ዓለም በጎርፍ ትጥለቀለቃለች። ይሄ ነው የሚያሳስበው ዓለም። አያችሁት? ግን እሷ ዓለም አስቀድማ በኃጢአት ሙቀት ተቃጥላ አልቃለች። በኃጢአት ሙቀት ቀልጣለች። ትውልድ ቀልጧል። በሀገራችን እንኳን ብታዩት ከሆነ ትውልድ ጋር ተላልፈናል። ይሄን ከሆነ ዓመት በኋላ ጠብቁ፣ የሚቆርብ ትውልድ እናገኛለን። እነዚህ ተሰብስቦ የሚማር እናገኛለን። ለጉባኤ ጠርተ ነው የሚመጣ ቤቱ ሆኖ ላይቭ የሚያየን ሊኖር ይችላል። ግን እዚህ በአካል መጥቶ ማህሌት የሚቆም እናገኛለን። ከ20 ዓመት በኋላ መሪ ጌታ የምታገኙ ይመስላችኋል? የከተማ ሰዎች ብልጦች ናቸው። ልጆቻችሁን አታስተምሩ፣ መርጌታ እንዲኖራችሁ ግን ትፈልጋላችሁ። ጎበዞች ናቸው። ልጆቻችሁን ዲያቆን ማድረግ አትፈልጉም፣ ግን ዲያቆን እንዲኖር ግን ትፈልጋላችሁ። ልጆቻችሁ ቄስ እንዲሆኑ አትፈልጉም። የት አባቱ ነው የምትሉት? አሁን ቤታችሁ አንዱ ልጃችሁ ጠምጥሞ ምናምን ቢል በቄስ አምሳል በእርግጫ ነው የምትሉት። ምን አባቱ ደግሞ ቄስ ነው የምትሉት። ቄስ ግን ትፈልጋላችሁ። ደግሞ በጣም የሚብሰው ይሄ ዘመን አናከብርም። እንኳን ራሱ ቅስናውን እንፈልጋለን፣ ቄስ ግን አናከብርም። ምንኩስናውን እንፈልጋለን፣ መነኩሴ አናከብርም። አስጨናቂ ዘመን። እውነቴን ነው የምላችሁ። በቃ እየተላለፍን ወደሆነ መስመር እየሄድን እንደሆነ ማወቅ ይገባል፣ መረዳት ይገባል። እየተፈጠረ ያለው ትውልድ የቲክቶክ ትውልድ ነው፣ የፌስቡክ ትውልድ ነው። ቤተክርስቲያኑን የሚያሞቀው የሚያደምቀው ቲክቶክ ላይ ፌስቡክ ላይ እዚህ የለም። እዛ ዜና ይሰራል እኮ ቤተክርስቲያን እንዲሆነች እዚህ ቦታ ቤተክርስቲያን ተዘረፈ። ለቤተክርስቲያን ሊቆጫችሁ አይገባም አይደለም ሐሳቡ። ያ ሰው ግን ጉዳዩ አንድ ቀን ቤተክርስቲያን ገብቶ ያውቃል ወይ? አንድ ቀን ቤተክርስቲያን ገብቶ ያውቃል ወይ? ቤተክርስቲያን በአካል ያውቃታል ወይ? አንድ ቀን የቤተክርስቲያን ዕጣን አሽትቶ ያውቃል ወይ? አንድ ቀን ቁሞ ችሎ አስቀድሶ ያውቃል? ይሄ ነው ትልቁ ችግር። እንዴት እየተላለፍን እንደሆነ፣ አስመሳይ ትውልድ እንዴት እየተፈጠረ እንደሆነ። ከዛስ በጣም ደግሞ አሳዛኙ ምን እንደሆነ ታውቃላችሁ? ይሄ ትውልድ ደግሞ ቤተክርስቲያኒቱን መረከብ ይፈልጋል። እጄ ላይ ጣሉልኝ ይላል ጳጳሳቱ። ቢረከብ ምንድን ነው የሚያደርጋት? ስቡ ወውዱስ ብሎ ይቆማል። ማህሌት መጥቶ ይቀድሳል። ቆሞ ወንጌል ያስተምራል። ሰዓታት ይቆማል። ኪዳን ያደርሳል። ቅዳሴውን ያውቀዋል። የሰንበት ትምህርት ቤት ኮርስ ወስዷል። ስልጠና ወስዷል። የአብነት ትምህርት ተምሯል። ማዕረገ ዲቁና አለው። ማዕረገ ቅስና አለው። አየር ላይ ቤተክርስቲያኒቱን ተረክቦ የእሱ መጫወቻ ማድረግ ይፈልጋል። ይሄ ጊዜ ነው የምላችሁ። ትንሽ ሸርተት ካለ ቤተክርስቲያኒቱን የምናጣበት ዘመን ነው። በደንብ ማወቅ ይገባል። መራራ ቅጠል ጨምሩበት፣ የምትበሉት ላይ መራራ ቅጠል ጨምሩበት የሚለው ለጊዜው መራራ ነገር ስለሚያጋጥማቸው ሲሆን፣ ምስጢሩ ግን ለኛ የምትበሉት ስጋና ደም ላይ የጌታ ስጋና ደም ላይ መራራ ቅጠል ጨምሩበት ማለት የጌታን መራራ መከራ አስቡ ማለት ነው። መከራውን አስቡ፣ ስቃዩን አስቡ። ዝም ብሎ የተገኘ ስጋ አይደለም። ዝም ብሎ የተሰጠ ደም አይደለም። እየጓጎረ ያፈሰሰው ደም ነው። መስቀል ተሸክሞ እየተደፋ ያፈሰሰው ደም ነው። 6666 ጊዜ እየተገረፈ ያፈሰሰው ደም፣ በጅራፍ ጫፍ የተበተነ ደም። የቀራንዮ ምድር ላይ የቀራንዮ ምድር ይጠጣው የነበረ ደም፣ ከመስቀል እንደ ፏፏቴ እንደ ጎርፍ ይወርድ የነበረ ደም። ዝም ብሎ የተገኘ ደም አይደለም። ክርስቶስ የሞተው አልጋ ላይ አይደለም፣ መስቀል ላይ ነው የሞተው። ሆስፒታል አይደለም የሞተው፣ ሐኪም ቤት አይደለም የሞተው፣ በቤቱ አይደለም የሞተው፣ መስቀል ላይ። ቅዱስ ጳውሎስ እንደገለጠው ለመስቀል ሞት እንኳን የታዘዘ ሆነ ብሎ እንደገለጠው በሚገሸልጥ መስቀል፣ በሚሻክር መስቀል፣ በሚወጋ መስቀል ነው የሞተው ክርስቶስ። ይሄን ማሰብ ያስፈልጋል። ያ ስጋ ዝም ብሎ አልተገኘም። ያ ደም ዝም ብሎ አልተገኘም። እንዴት እንደተቆረሰ፣ እንዴት ደሙ እንደፈሰሰ፣ እንዴት እንደተሰጠ፣ እንዴት እንደተከፈለ፣ እንዴት እንደመጣ ማወቅ ይገባል። የተንከራተተ ስጋ ነው። ውሃ ስጭኝ ብሎ የጠየቀ ስጋ ነው። በግብፅ በረሃ በእናቱ ጀርባ
ፀሐይ ያቃጠለው ገና በህፃንነት ገላው የተንከራተተ ገላ ነው። ይህን ማወቅ ይገባል። በቤተልሔም በከብቶች በረት ተወልዶ ብርድ ያንሰፈስፈው የነበረ ጌታ የሰጠን ስጋ ነው። ከዛስ እየተራበ እየተንከራተተ ሳያርፍ እያስተማረ እየደከመ እየተነሳ ሌሊት ሌሊት እየሰገደ ቀን ቀን በቤተ መቅደስ እያስተማረ የሰጠን ስጋና ደም ነው። ዝም ብሎ የተገኘ ስጋና ደም አይደለም። በዚያውም ላይ ያለ ኃጢአት ያለ ነውር ደቆ መስቀል ላይ የተሰጠ ነው። ይህን ማወቅ ይገባል። እንዴት ተገኘ ይሄ ስጋና ደም? ስለዚህ መራራ ቅጠል ጨምሩበት ማለት መከራውን አስቡ ማለት ነው። ሶስተኛ ኩፌታችሁን አድርጉ ይላል። እስራኤላውያን ለጊዜው ይህንን ስጋ ሲበሉ የበጉን ስጋ ሲበሉ ራሳቸው ላይ ጥምጥም አድርገው ዝግጅትን የሚያሳይ ምክንያቱም መንገደኞች ናቸው፣ ሊሄዱ ነው፣ ሊጓዙ ነው። ስለዚህ ጉዟችሁን እያሰባችሁ ተዘጋጅታችሁ ኩፌታችሁን አድርጋችሁ ለምን ልክ ውጡ ሲባሉ የበጉን ስጋ በልተው ከጨረሱ በኋላ ልክ ውጡ ሲላቸው ሙሴ መውጣት ብቻ፣ ኮፍያዬን ልፈልግ ራሴን ልጠምጥም የሚባል ነገር የለም፣ መውጣት ብቻ። ስለዚህ ቀድመው መዘጋጀት አለባቸው። ራሳቸውን ይጠመጥማሉ፣ ከዛስ እንዲወጡ ይደረጋል። ራስን መጠምጠም ለጊዜው ዝግጅትን የሚያሳይ ነው። ምስጢሩ ግን ሁለተኛ ራስን መጠምጠም የሚስየው እኛን አክሊለ ሦኩን እንድናስብ የሾሁን አክሊል መከራው ጭንቅላቱ ላይ የዘነበውን የሾህ አክሊል ጭንቅላቱ ላይ የዘነበውን መከራ በዘንግ የተመታውን መመታት ወኮርወ ርእሶ በህለት እንዳለ ቅዱስ ያሬድ ራሱ ልክ እንደ እባብ የቀጠቀጡት እሱን እንድናስብ ነው። ይሄ ብቻም አይደለም፣ ወደ 70 የሚደርሰው እሾህ ጭንቅላቱን እየፈጠፈጠው በ70 አይነት ደሙ ወደ ላይ ሲፈላ ይሄን እንድናስብ ነው። ለምን በ70 አይነት ደሙ ከጭንቅላቱ ሲፈላ እንደነበር ታውቃላችሁ? አስቀድሞ በኖህ ጊዜ ያጠፋቸው 7 ትካት ከምድሩ ውሃው ይፈላ የነበረው በ70 አይነት ነው ይፈላ የነበረው። ከሰማይ በ7 አይነት ነበር ይወርድ የነበረው፣ ከምድር ደግሞ በ70 አይነት ይፈላ ነበር። እና ክርስቶስ ከጭንቅላቱ ደም እየፈላ እየተንተከተከ ወደ ታች የሚሰምጠው ደም ወደ ላይ እየወጣ እየደቀቀ ነው የሞተው። ጭንቅላቱ ተፈጥፍጦ ነው ክርስቶስ የሞተው። እንደ እባብ እንዲሞት ጭንቅላቱ ይመታል። ወገቡ ቢመታ አይሞትም፣ ጅራቱ ቢመታ አይሞትም። እንዲሞት ሲያስፈልግ ጭንቅላቱ ይመታል። ክርስቶስ በኃጢአተኛ ምሳሌ ተሰቅሏል፣ በእባብ ምሳሌ ተሰቅሏል፣ በነሐሱ እባብ አምሳል ተሰቅሏል። ስለዚህ ጭንቅላቱ ተቀጥቅጦ ነው የሞተው። ይሄን አስቡ። ይሄ ስጋ ይሄ ደም እንዲህ የተገኘ ነው። ሶስተኛ ኩፌታችሁን አድርጉ ማለት አክሊለ ሦክን አስቡ ማለት። አራተኛ በእጃችሁ በትር ያዙ ይል። በግራ እጃቸው በትር ይይዛሉ፣ በቀኝ እጃቸው ይበላሉ። ዝግጅትን የሚያሳይ ነው ለጊዜው። በትር ግን ምስጢሩ ፈሪሃ እግዚአብሔር ነው፣ እግዚአብሔር መፍራት። ስጋውን ደሙን በምንቀበልበት ጊዜ አንዱ ገንዘብ የምናደርገው እግዚአብሔር መፍራት ነው። እንደው ዝም ብሎ ቅዱስ ስጋውን ክቡር ደሙን ተቀበሉ ስለተባለ ብቻ በድፍረት መምጣት አይደለም፣ መፍራት ይገባል። ምን አይነት መፍራት? ማክበር ይገባል። ማክበር ነው፣ መሸሽ አይደለም። እግዚአብሔርን ይኸውላችሁ ሁልጊዜ በየቦታው እናገራለሁ። አንደኛ እግዚአብሔርን እንደ ሰይጣን እንዳትፈሩት ማስጠንቀቂያ። ሁለተኛ እግዚአብሔርን እንደ ሰው እንዳትፈሩት። ሶስተኛ እግዚአብሔርን እንደ አውሬ እንዳትፈሩት። እግዚአብሔር እንደነዚህ አይፈራም። እግዚአብሔርን እንደ ሰይጣን እንዳትፈሩት ማለት ሰይጣን ክፉ ነው፣ እግዚአብሔር ግን ክፉ አይደለም። እግዚአብሔር ምን አይደለም? አዎ አንዳንዶቻችን እግዚአብሔርን የሰይጣን ያህል የምንፈራ ሰዎች አለን። ስህተት ነው። ምክንያቱም እንዴት አይነት ፍርሃት መሰላችሁ? ለምሳሌ አንድ ሰው ኃጢአት ሰራ፣ በዛሬው ዕለት ኃጢአት ሰራ እንበል። ከዛስ ዛሬ የጻድቁ አባታችን የአቡነ ዮሴፍ የጻድቁ አባታችን የዮሴፍ በዓል እና ቤተክርስቲያን ሄዳለሁ ብሎ አስቦ ነበር። ከዛስ አይ ቤተክርስቲያን በር ላይ መቆም የሚገባኝ ሰው አይደለሁም ብሎ ቀረ። ይሄ ሰውዬ ትክክል ነው አይደለም? እሺ ውስጥ አይግባ መቅደሱ አይግባ፣ ግን እንደው በእግዚአብሔር በር በኩል ጭራሽ ማለፍ የለብኝም ማለቱ ትክክል ነው አይደለም? ሌላ ኃጢአት ሰራ ማለት ነው። እንደዚህ መፍራት ያለባችሁ ሰይጣንም ነው። እግዚአብሔር እንደዚህ አይፈራም። የሚደረገው ምንድን ነው? ኃጢአት ከሰራችሁ መታችሁ ስቅ ብላችሁ አልቅሳችሁ አባቴ ለንስሐ አብቃኝ፣ በካህን ፊት እንድቆም እርዳኝ ብሎ ነው የሚኬደው። እንዲያውም ኃጢአት በሰራችሁ መጠን ወደ እግዚአብሔር ፊት ሩጡ። ብዙ ሰው እያደረገ ያለ ይሄን አጭር ቀሚስ ትለብሳለች አንዷ። ከዛስ አጭር ቀሚስ ለብሼማ ቤተክርስቲያን አልሄድም። ነገስ ያንኑ አጭር ቀሚስ ትለብሳለች። ከነገ ወዲያስ ያንኑ፣ የዛሬ ሳምንትስ ያንኑ። ይቺ ሴት ሁሌ አጭር ቀሚስ ትለብሳለች። በአጭር ቀሚሷ ምክንያት ቤተክርስቲያን አትመጣም። የትኛው ነው ትክክል? እግዚአብሔር ፊት እየመጡ ቀሚሱን መቀየር አይሻልም? ወደ እግዚአብሔር ቤት እየመጡ ራስን ማሻሻል አይሻልም? እየሸሹም ኃጢአትም እየሰሩም እንዴት ይኮናል?
ለይቶ ማወቅ ያስፈልጋል። እግዚአብሔር እንደ ሰይጣን እንዳትፈሩት። ሁለተኛ እግዚአብሔር እንደ አውሬ እንዳትፈሩት። አውሬ ለምሳሌ ጅብ ቢያገኛችሁ የቱ ጋር ልጀምር አይል፣ ጭንቅላቱን ልብላ ወይስ እጁን? አይ ያሳዝናል። ጭንቅላቱን እንደው ልጅ ነው እኮ ህፃን ነው እኮ ይላል ጅብ። እግዚአብሔር እንደዚህ ይፈራ እንዴ? እግዚአብሔር እኮ እንደዚህ አይደለም እንዴ! እግዚአብሔር በጣም ቸር አምላክ ነው፣ ርኅሩህ አምላክ። ይሄን መረዳት ይገባል። በጣም ብዙዎቻችን ወይኔ እግዚአብሔር አየኝ እንደዚህ ነው ሊያጠፋኝ ነው። ለኃጢአት ድፍረት እየሰጠኋቸው አይደለም። ድፍረት እየሰጠኋቸው ያለሁት ወደ አባታችሁ ቤት የመግባት ድፍረት ነው እየሰጠኋቸው ያለሁት። ወደ እግዚአብሔር የመቅረብ ድፍረት፣ እግዚአብሔርን የማምለክ ድፍረት፣ እግዚአብሔርን የማወቅ ድፍረት፣ ወደ እግዚአብሔር የመጠጋት ድፍረት ነው እየሰጠኋቸው ያለሁት። እንደ አውሬ አትፍሩት። እግዚአብሔር ጊዜ የሚሰጣው ይሄን መረዳት ይገባል። ሶስተኛ እግዚአብሔር እንደ ሰው አይፈራም። ሰው ኃጢአትን አይሰውርም፣ ገመና አይሰውርም። እያስታወሰ ያ ባለፈው የነገርከኝ ኃጢአት እንዴት ሆነ? ንስሐ እኮ ገብቼበታለሁ ብትሉት ምን እንደሚል አይ አልተወከውም አንተ አውቀህ ነው። ያ ትዝ ይልሃል፣ ግን እኮ መርሳት እያስታወሰ ይወጋቸዋል። እግዚአብሔር እንደዛ አይደለም። እግዚአብሔር የሚያደርገው ይኸውላችሁ ንስሐ የገባንበትን ኃጢአት ይረሳዋል። እኔና እናንተ ክፉዎች ስለሆንን ያ ባለፈው ንስሐ የገባሁበትን ኃጢአት እግዚአብሔር አልተወልኝም እያልን እንጨለቃለን። እግዚአብሔር ግን ኃጢአታችንን ይረሳዋል። ባለፈው የሰራነው ኃጢአት ብትሉት እግዚአብሔር የመርሳት ችግር አይደለም ያለበት እያልኳቸው አይደለም። ተረዱኝ። ትዝ አይለኝም ነው የሚላችሁ። ይሄ ማለት አያውቀውም ማለት አይደለም። አላሰብኩባችሁም ሲል ነው። ክብርና ምስጋና ለስም አጠራር ይሁን። ኃጢአታችንን የሚተውልን አምላክ ፎርማት ነው የሚያደርገው። ሰው ዲሌት ነው የሚያደርገው። ዲሌት ማድረግና ፎርማት ማድረግ ይለያያል። ወይም ፐርማነንትሊ ዲሌት ማድረግና ጊዜያዊ ቴምፖራሪሊ ዲሌት ማድረግ ይለያያል። ቴምፖራሪሊ ዲሌት ስታደርጉት ሪሳይክል ቢን ውስጥ ይቀመጣል። ፎርማት ስታደርጉት ሙሉን ታጠፉታላችሁ። አያችሁ፣ ከየሶፍትዌሮቻችሁን ጭምር ይጠፋል። ሶፍትዌሩ ራሱ ይጠፋል። እግዚአብሔር ኃጢአታችንን እንደዛ ነው የሚያጠፋው። ፎርማት ነው የሚያደርገው። ከዛስ በጣም የሚገርመው ምን እንደሆነ ልንገራችሁ። ያጠፋዋል፣ ከራሱ እጅ ያጠፋዋል፣ ከሰይጣን እጅም ያጠፋዋል። ክብርና ምስጋና ለአምላካችን ይሁን። ከሰይጣን እጅ እስከ መጨረሻ። ከዛስ ዲያብሎስ የሚከስበትን ምክንያት ያጣል። ያ ነው የይለፍ ቃሉ ይሄ ነው። ከዛስ ናቁረብ ትባላለህ፣ ስጋውን ደግሞ ተቀበል ትባላለህ። ብቁ ነህ ያለ ይሄ ነው። ስጋውን ደግሞ የመቀበል ወደ እግዚአብሔር የመቅረብ ድፍረት። ስለዚህ ፈሪሃ እግዚአብሔርን መያዝ ይገባል። በትር መያዝ እሱ ነው። አምስተኛ ወገብን መታጠቅ ቁርጠኝነትን ያሳያል፣ ውሳኔን ያሳያል፣ ጭካኔን ያሳያል። ጌታ እንዲህ ብሎ አስተምሯል በሉቃስ ወንጌል ምዕራፍ 12 ቁጥር 35 ላይ ወይኩን ቅንውተ ኀቤክሙ ወህትወ መኃትዊክሙ፣ ወገባችሁ የታጠቀ መብራታችሁ የበራ ይሁን። ወገባችሁ የታጠቀ ይሁን ማለት የተዘጋጃችሁ ቁርጠኞች ሁኑ። በተለይ በዚህ ዘመን ምንም ምርጫ የለም። በዚህ ዘመን ምርጫ የለም። እኔ ጊዜውን እየጠቀስኩ ላስጨንቃችሁ አልፈልግም፣ ሰዓትም ስለሌለ። በዚህ ዘመን ግን ወገብን ታጥቆ ወደ ቤተክርስቲያን ከመቅረብ በላይ ጊዜ የለም። ወደ ንስሐ ከመቅረብ በላይ አማራጭ የለም። ወደ ስጋው ደግሞ ከመምጣት በላይ አማራጭ የለም። በቂ ይመስለኛል። ዓለምን አሁን ከኛ በላይ ያወቀው አለ ብዬ አላስብም። ምክንያቱም ዓለምን በጦርነት ፊቱ አይተነዋል፣ በበሽታ ፊቱ አይተነዋል፣ በረሃብ ፊቱ እያየነው ነው። በዚህ ሰዓት የሚሞቱ ህፃናት አሉ። በረሃብ የእናቶቻቸውን ጡት ነክሰው እየሞቱ ያሉ፣ እናቶቻቸው ቅፍ ላይ የሚሞቱ፣ እያጠቡ የሚሞቱ ልጆቻቸው ጡታቸውን እንደነከሱ እናቶቹ ሞተዋል። በዚህ ሰዓት ህፃናት ሬሳ የሚጠቡ ህፃናት አሉ። በዚህ ሰዓት ያው እነሱም ይሞታሉ። ቅፋቸው በጅምላ ቀብረን ኢትዮጵያ ውስጥ በሚሊዮን የሚቆጠር ህዝብ ቀብረን በቂያችን በቂ ነገር አድርገናል። በቂ ኃጢአት አድርገናል። አሁን ላይ ብንዘረዝር ኢትዮጵያ ውስጥ አሁን ስለሌላው ዓለም ማውራት ቢቅ እንደውም ሌላ ዓለም ላይ አሁን በጣም እየተሻሻሉ እየተመለሱ ነው። ስዊድን ሀገር ባለፈው ለአገልግሎት ሂጄ ሲነግሩኝ በጣም የኤቲስት ብዛት ነበር የነበረው። አሁን ግን የኤቲስቶች ቁጥር እየቀነሰ የሃይማኖተኞች ቁጥር እየጨመረ ነው። እንዲያውም አሁን እነሱ እየተሻሻሉ ነው። ይሄ ብቻም አይደለም። ጀርመን የሚባል ሀገር ውስጥ በጣም የገረመኝ ሂትለር እንደምታውቁት በጨፍጫፊነቱ ይታወቃል እና ሂትለር በአዶልፍ ሂትለር ስም መሰየም ወንጀል ነው ጀርመን ውስጥ። አሁን ነው የምላቸው ሂትለር በሚል ስም መሰየም ያሳስራል፣ ወንጀል ነው። እዛ ያሉ ሰዎች ሲነግሩኝ አንደኛ፣ ሁለተኛ በስሙ መሰየም ብቻ አይደለም። አዶልፍ ሂትለር የተወለደበትን ቀንና ዓመተ ምህረት የመኪና ታርጋ ቁጥር ማድረግ አይቻልም። አያችሁ ኃጢአቱን እንዴት እንዳፈሩበት አያችሁ። ምን እንደሚሉ ታውቃላችሁ? እነሱ ያ ጊዜ የእብደት ጊዜ ነው። ሀገር በአንድ ሰው ምክንያት ያበደችበት ነው ይላሉ። ሀገር በአንድ ሰው ምክንያት ያበደችበት ጊዜ ነው። ታሪካችን ክፉ ነው። ይህንን ክፉ ታሪክ በመኪና ታርጋ ጽፈነው አንዞርም። እንደምናፍርበት ለማሳየት የአዶልፍ ሂትለር የተወለደበት ቀን እና ዓመተ ምህረት
የመኪና ታርጋ ሆኖ በአደባባይ እንዳይታይ እናደርጋለን። ሁለተኛ ይህን የሚያደርግ ሰው ወንጀል ይታሰራል። ሶስተኛ የአዶልፍ ሂትለር ፓርቲ የናዚ ፓርቲ ምልክት ማሳየት በአደባባይ አይፈቀድም፣ ያሳስራል። አራተኛ አሁን ያሉት ወጣቶች ጀርመናውያን ምን እንደሚያደርጉ ታውቃላችሁ? በሚሊየን የሚቆጠሩ አይሁዳውያን በሂትለር ምክንያት የተጨፈጨፉበት ሀገር ሄደው አበባ እያስቀመጡ የተጨፈጨፉበት መቃብራቸው ላይ በጅምላ የተቀበሩበት ቦታ እየሄዱ ይቅርታ ይጠይቃሉ። አበባ ይዘው ያሁኑ ትውልድ ነው የምላቸው፣ ያሁኑ ጄኔሬሽን ነው የምላቸው። እየሄዱ አይሁዳውያን የተጨፈጨፉበት ቦታ እጃቸው እንደዚህ አድርገው ሶሪ፣ ያን ጊዜ መሪያችን እብድ ነበር፣ በጨካኙ መሪያችን ምክንያት እናንተ ሳይገባችሁ ሞታችኋል እና ስለሱ እኛ ይቅርታ እንጠይቃቸዋለን ይላሉ። ሃይማኖት የሌላቸው ሰዎች ናቸው። እኛ አሁን ይቅርታ የጠየቅነው ሰው አለ፣ ይቅርታ የጠየቅነው ህዝብ አለ፣ ይቅርታ የጠየቅንበት ሞት አለ፣ ይቅርታ የጠየቅንበት ልጆቻቸው የሞቱ እናቶች በተለያየ ምክንያት እኛ ጽፈን፣ እኛ አያይዘን፣ እኛ ፎክረን፣ እኛ ሸልለን በዚህ ምክንያት ይቅርታ የጠየቅነው አለ። አያችሁ፣ ክርስትና እንደዚህ ነው። ሃይማኖት ይህንን ጥንካሬ ይጠይቃል እና በጣም እየተሻሻሉ ነው እነሱ። እንደውም እኛ ራሳችን ላይ መስራት ይጠበቅብናል። በእውነት ክርስቲያን ሆኖ ብቻ በስም ብቻ መጠራት ይሄ ማብቃት አለበት። ፍሬ ያለ መሆን አለበት። ቅጠል ብቻ እንዳለ ለስላሴ ብቻ እንዳንሆን፣ ዛፍ ብቻ፣ ታሪክ ብቻ፣ ትምክህት፣ ግብዝነት፣ ፈሪሳዊነት ብቻ እንዳይሆን ራሳችንን በፍሬ ማሳየት አለብን። አምላካችን እግዚአብሔር ለፍሬ እንዲያበቃን የእሱ ቅዱስ ፈቃድ ይሆንልን። ስለዚህ ወገብን መታጠቅ፣ ቁርጠኛ መሆን ያስፈልጋል። የመጨረሻው እየፈጠኑ እየተቻኮሉ መብላት ነው። እስኪ ልል ብላችሁ እግዚአብሔርን አመስግኑ። አሁን እየተደወለ ያለው ለምን እንደሆነ እኔ ልጨርስ ነው። እየተደወለ ያለው ለምን እንደሆነ ገብቷችኋል? አሁን የኔ ሰዓት የሚለው 1 ሰዓት ከ35 ነው የሚለው 25 ጉዳይ ለሁለት ነው። ከዚህ ሰዓት ጀምሮ ሊቃውንቱ እስከ ነገ ጠዋት ድረስ እያመሰገኑ ያድራሉ። ይቺ ቤተክርስቲያን የምታመሰግነው አያልቅባትም። ሰዓት ነው የማይበቃት። ክብር ምስጋና ለአምላካችን። ሰዓት አይበቃም። ይላችሁ ይሄ ዝም ብሎ የሚታይ እንዳይመስላችሁ። በጣም ባለጸጎች ከመሆናችን የተነሳ በዚህ እንድትኮሩ ነው የምነግራችሁ። ባለጸጎች ከመሆናችን የተነሳ ይደራረብብናል። ወንጌሉ ላይ ማህሌት ይደረባል፣ ማህሌቱ ላይ ወንጌል ይደረባል፣ ቅዳሴው ላይ ሌላ ይደረባል። በሰዓቱ እጥረት ምክንያት እንጂ የምንዘጋው ምስጋና አጥሮብን ምንናገረው አልቆብን ዝም አንለው። ክብር ምስጋና ለአባቶቻችን ይሁን። ይህንን ድምፅ ነው እየሰማን ያለ ነውና አባቶቻችን ከዚህ ሰዓት ጀምሮ ያመሰግናሉ። እየቸኮላችሁ እየፈጠናችሁ እየተጣደፋችሁ ትበሉታላችሁ። ይሄ የሚያሳየው ምን መሰላችሁ? ለጊዜው መንገደኞች ናቸው። ግብፃውያን እንዳይደርሱባቸው እየፈጠኑ እየተቻኮሉ የበጉን ስጋ ይበላሉ። ከዚያስ ይወጣሉ፣ ያመልጣሉ ከዓለም ርኩሰት። እኔና እናንተ ከዚህ ዓለም ርኩሰት እንድናመልጥ፣ ከኃጢአት እንድንወጣ፣ ከሞት እንድናመልጥ እየተጣደፍን የበጉን ስጋና ደም እየተነጣጠቅን እየቸኮልን መብላት ይገባናል። ይህን ምስጢር የሚያሳይ ነው። የመጨረሻው በጉ የበራቸው ላይ ይቀባል። በራቸው ላይ፣ ደጃፉ ላይ፣ መቃው ላይ፣ ጉበኑ ላይ፣ መድረኩ ላይ ይቀባል እና ቁጥር 13 ላይ ኦሪት ዘጸአት ምዕራፍ 12 ቁጥር 13 ላይ እንዲህ ይላል፣ ሌሊት በዚች ከተማ አልፋለሁ ይላል። በግብፅ ከተማ ከሰዎች እስከ እንስሳ የበኩ ልጆቻቸውን እመታለሁ ወይም እገላለሁ፣ ከዛስ ወደ እናንተ እመጣለሁ ይልና ደሙን ባየው ጊዜ ይላል። ምኑን ባየው ጊዜ? ደሙን ባየው ጊዜ ከእናንተ አልፋለሁ። ከእናንተ ምን እላለሁ? አልፋለሁ አለችው። ይሄ በግ ለምን ነበር የታረደው ሲባል በግ ሕይወት ነው፣ ደም ሕይወት ነው። ሕይወት ከደም ይገኛል፣ ወይም ሕይወት ደም ውስጥ አለ። የበጉ ደም ሲፈስ የእስራኤላውያንን የበኩር ልጆችን ይሸፍናል። ምን ይላል አልኳችሁ? ይሸፍናል። የግብፃውያን በኩሮቻቸው ስለሞቱ ፋንታ የእስራኤላውያን በኩር ልጆቻቸው የእንስሳትም የሰዎችም ልጆች አይሞቱም። ለምን? ስለ በኩር ልጆቻቸው ደም ፈሷል። ምን ፈሷል አልኳችሁ? ደም። ቤዛ ሆኖ በጉ ታርዷል። አንድ ነገር ልጨምርላችሁ። በብሉይ ኪዳኑ የመስዋዕት ስርዓት በጉ ከታረደ በኋላ አሮን የሚያደርገው ደሙን ይወስድና የስርየት መክደኛው ላይ ይረጨዋል።
ልብ በሉ እየጨረስኩኝ ነው። የስርየት መክደኛው ላይ ልክ እንደዚህ ነው። የስርየት መክደኛው ሩቅ ሆኖ ወደ ቅድስተ ቅዱሳኑ ሳይገባ ውጭ ይሆንና በቅጠል በደዶ ቅጠል በስሚዛ ቅጠል ደሙን ይነክርና ይረጨዋል። ያን ጊዜ ምን እንደሚሆን ታውቃላችሁ? ደሙ የስርየት መክደኛው ላይ ሲያርፍ፣ የስርየት መክደኛ የሚባልበት ምክንያት ለዚያ ነው። ስርየት ማለት ይቅርታ ማለት ነው። የኃጢአት ስርየት ማግኘት ማለት ነው። እና ልክ ደሙ የስርየት መክደኛው ላይ ሲያርፍ ሰውየውን ከመከራ ይሰውረዋል። የኃጢአት ስርየት አይደለም የሚሰጠው። ልብ በሉ። ኃጢአቱ ባለበት ለጊዜው እንደማስታገሻ ሆኖ በኃጢአቱ ምክንያት ቸነፈር እንዳያገኘው፣ መከራ እንዳያገኘው፣ ሞት እንዳያገኘው፣ መቅሰፍት እንዳይመጣበት፣ መዓት እንዳይመጣበት ደሙ ቤዛ ሆኖ ይሸፍነዋል የስርየት መክደኛው ላይ። ከዛስ የእግዚአብሔር በግ መጣ። እርሱ ማን ነው? ክርስቶስ። ቅዱስ ዮሐንስ መጥምቅ እንዲህ ብሎ ገለጠ። የዓለሙን ኃጢአት በሉ እስኪ ሁላችሁም የሚያስወግድ የእግዚአብሔር በግ። የማን በግ? ያኛው ኃጢአትን የሚያስወግድ አይደለም። ምንን የሚያስወግድ አይደለም? አያስወግድም። ያኛው ማስታገሻ ነው የሚሰጠው። ይሄኛው በግ የእግዚአብሔር በግ ነው። ምን ያደርጋል? ሁለት ነገሮችን ያደርጋል። አንደኛ ኃጢአትን ያስወግዳል። እንዴት አድርጎ? ራሱ መስቀል ላይ የኛን በደል ተሸክሞ። በምን አወቅን? ነቢዩ ኢሳይያስ እንዲህ ብሎ ገልጦት ትንቢተ ኢሳይያስ ምዕራፍ 53 ላይ በደላችንን በእርሱ ላይ አኖረ፣ ስለ በደላችን ደቀቀ፣ ስለ መተላለፋችን ቆሰለ። ዕዳችንን፣ በደላችንን፣ ሕመማችንን፣ በሽታችንን መስቀል ላይ ያዘ። መልኩ ጠቆረ። ያ ከራዲዮን፣ ያ ነጭ ወፍ፣ ያ ነጭ በግ፣ ያ ነውር የሌለበት በግ፣ ያ ቀንዱ ያልከረከረ፣ ያ ጥፍሩ ያልዘረዘረ ያ በግ ኃጢአታችንን ተሸከመ። ክብርና ምስጋና ለስም አጠራሩ ይሁን። የዓለሙን ሁሉ ኃጢአት ያ በግ፣ በብሉይ ኪዳን የሚሰዋው በግ ለነዚያ ውስን ሰዎች አርደው ወይም እንዲታረድ ላቀረቡት ሰዎች ብቻ ነበር ያ ደም። ክርስቶስስ አንዱ ስለ ሁሉ ሞተ ተብሎ እንደተገለጠው የሁሉን ኃጢአት አስወገደ። ክብርና ምስጋና ለስም አጠራሩ። የሁሉን ኃጢአት፣ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ መስቀል ላይ ታረደ። ይህ በግ መበላት አለበት። የምንበላው በዚህ መልኩ ነው፣ በዝርዝር ናቸው። ደሙስ ግንባራችን ላይ ይቀባል። ከዚያ ሞት ከኛ ይርቃል፣ ክፋት ከኛ ይርቃል፣ መቅሰፍት ከኛ ይርቃል። ከነ ቤተሰባችሁ ማምለጥ ትፈልጋላችሁ? ከልጆቻችሁ ጋር ከሞት ማምለጥ ትፈልጋላችሁ? እናት አባቶቻችሁን ከሞት ማስመለጥ ትፈልጋላችሁ? ቁረቡ፣ ከነ ቤተሰባችሁ ስጋውን ደሙን ተቀበሉ። የጌታን ስጋ ብሉ፣ የጌታን ደም ጠጡ። ይሸፍናል፣ ይጋርዳል፣ ያጸናል፣ ያጽናናል፣ ሕይወት ይሆናል። የዘላለም ሕይወት ዋስትና፣ የዘላለም ኃይል በስጋውና በደሙ ውስጥ አለ። ጥበብ አለ፣ ማዳን አለ፣ እውቀት አለ። ይህንን ስጋና ደም፣ የበጉን ስጋና ደም መብላት መሸፈን ነው። የዓለሙን ኃጢአት የሚያስወግደው የእግዚአብሔር በግ ፍቅሩን በልባችን በአይምሯችን ይሳለብን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ያስተማረን